ነገ አጣጣዋለሁ የምትሉ የላችሁም ጋይስ? ነገ ጸልያለሁ። በቃ አትሸነፉ። በእግዚአብሔር የታመናችሁ ከሆናችሁ እግዚአብሔርን ቀርባችሁ ከያዛችሁት እግዚአብሔር ሁሌም አለ ከእናንተ ጋር። የምትወዱት ሰው ከእናንተ ጋር አይኖሩ፣ ቤተሰቦቻችሁ ከእናንተ ጋር አይኖሩ፣ የምትተማመኑበትም ሰው ከእናንተ ጋር አይኖሩ። ሁሌ ማለት ነው። ምናልባት ሊኖር ይችላል፣ ግን ሁሌም አጠገባችሁ ያለው ልባችሁን አይቶ ማን ነው? እግዚአብሔርና እግዚአብሔር ብቻ። እና እግዚአብሔርን ማመስገን፣ ለእግዚአብሔር መገዛታችሁን አትርሱ። ጌታ ሰው ምንም ብሎ ይላችሁ ይችላል። ምን ማለት ነው? ሰው ያለ ስማችሁ ስም ይሰጣችኋል፣ ያቋሻችኋል፣ ያዋረዳችሁ ይመስላችኋል፣ ሁሉ ነገራችሁን ያሳጣባችሁ ይመስላችኋል። ሰው እንደዛ አይመስለው። እግዚአብሔርን የያዘች ነፍስ ግን ምንም አታውቅም። ከገባችበት ሁሉ ነገር ትወጣለች። ለዛ ምስክር ደግሞ በራሴ የሚወት አውቃለሁ። በሰዎችም ደግሞ እግዚአብሔር በጣም የታመኑ ሰዎች በጣም ሲድኑ አይቻለሁ። አሁን እቺ ሴት ምንም አታውቅም። ጋር ከወንድሟ ጋር ምሳ ልጋብዝሽ ብላ ጠሯት። የምታውቃቸው ወዳጆቿ ናቸው። ሄደች። አምናቸው ነው። ምንም አልተጣሉ፣ ምን አላሉ ምናምን። ሄዳ በላች። ምናልባት በቢዝነስ በልጣቸው ይሆናል። አሪፍ እንትን አቅም ያላት ሴት እንደሆነ ታስታውቃለች። ምክንያቱም እኛ ሽልጦ በልተን ስናድግ እሷ በእነሱ ጊዜ ጠረጴዛ ሙሉ ቴብል አቀርበው ዳይኒንግ እንደዚህ አቅርበው ዳይኒንግ ቴብል አቅርበው ምግብ እየበሉ ያደገች ልጅ ናት። ልጅቷ የሀብታም የደህና ቤተሰብ ልጅ ናት። እንደኔ ቋቁቻም ልጅ አይደለችም። እኔ ቋቁቻም ምንም የሌለኝ በር ላይ ሽልጦ እንደዚህ እየተወረወረልኝ ያደግኩት እኔ ነኝ። እና የምላቸው ጋጌታን የምሬን እኮ ነው። በዙሪያዋ ምናልባት በቢዝነስ የበለጠቻቸው፣ በሀብት የበለጠቻቸው፣ በሁሉ ነገሯ የበለጠቻቸው ሰዎች ጠሯት። ምሳ እንብላ አሏት። ምሳ ስትበላ መርዝ አድርገው አበሏት። አራት ቀን አልጋ ላይ ተኛች። ምንም ሳታረጋቸው። ከዛም በኋላ ዶክተሩ መርዝ ነው የበላሽው አላት። መትረፍሽ የሚገርም ነው። ብትሞች ኑሮ አሁን ነበር የምትሞችው አላት። እሷ ግን አብዝታ ወደ እግዚአብሔር የምትጸልይና እግዚአብሔርን የምትጠይቅ እናት ነበረች። ያመነችው እግዚአብሔር አዳናት። የሰሩበትን የሰጧትን መድኃኒት አከሸፈው። ያ ማለት እርግጠኛ ነኝ እግዚአብሔርን ጧትና ማታ አንሺ ሴት ናት ማለት ነው። በእግዚአብሔሯ በጣም ትተማመናለች። በገንዘቧ ሳይሆን በእግዚአብሔሯ በጣም ትተማመናለች። ስለዚህም ከዚህ አይነት ነገር እግዚአብሔር አዳናት። እናንተም አትዘንጉ፣ ፈራቱ ነው። በሰው አትተማመኑ ጋይስ፣ በሰው አትተማመኑ። ጌታ በሰው አትተማመኑ፣ በእናትሽ አትተማመኝ። በእግዚአብሔር ብቻ ስትተማመኝበት ጥግ ድረስ ተማመኝበት። እሱ ከሁሉም ነገር ነው የሚጠብቅሽ። በጣም ስለገረመኝ ነው። ስሙት እንጀራ ማራኪ ወግ ላይ እናቴ ቤቷ ራሱ ያስደነግጣል። አወራሯ ምኗ ታድላችሁ ግን እንደዚህ አይነት ሴቶች። አሁን እኔ ወደፊት እንደናንተ ሀብታም በቃ ቀረር ያልኩኝ ሴቱኝ መኖር ስጀምር ጋይስ፣ ይሄ ህዝብ እኮ የተበታ እኮ ነው ታውቃላችሁ። አሁን ልክ እንደዛው በቲክቶክ በዩቱብ ብር ኑረሽ ላይፍሽን ቀይረሽ ድሮ ተሳዳቢ ነበርሽ እያላችሁ ኢሜይላችሁ ላይ ያስቀምጣችሁትን ቪዲዮ እያወጣችሁ ልታሸማቅቁ ትመጣላችሁ። ትመጣላችሁ። ችግሩ ግን አልሰማችሁም። አንቺ እኮ ተሳዳቢ ነሽ። ችግሩ ግን አልሰማችሁም። እኔ ከአሁኑ ልንገራችሁ ብዬ ነው። ምንም ብትሉ እንደው ምንም ብታወራ አልሰማችሁም። እንዳትደክሙ። እግዚአብሔር ብቻ አታማሩ። ያኑረ እንደምመኛቸው ሴቶች ቀብረር ያልኩኝ ሴት ደርባባ የቤት እመቤት ያድርገኝ። የቤት እመቤት እንኳን ይቅርብኝ። ደርባባ የሆንኩኝ ሴት ያድርገኝ። እንደምፈልገው እግሬን እንደዚህ አርጌ አጣምሬ ሌዘር ሶፋዬ ላይ ሰፊው ቤቴ ላይ የሳሎን መብራት የታች ወርዶ እንደዚህ ብዬ ቀብረር ብዬ ሻይን እየጠጣሁ የማወራበት ዘመን መጥቶ ማለት ነው። እናንተ ባለጌ ልጅ ተሳዳቢ ልጅ የምትሉበት ዘመን ይምጣላችሁ። እኔም ብቻ ከፍ ያድርገኝ። ስድባችሁ ችግር የለብኝም።
ስድባችሁ ብቻ ግን አያሳጣኝ፣ ድሃ ያድርገኝ ፈጣሪ ያደራል። እንደው ያደራል ሁለቱንም እንዳስመሰል ዳሙኝ የድሮ ቪዲዮ ማጥሳችሁ ከድህነት ጋር እየኖርኩኝ ታስባችሁ ድህነት እየመታኝ እናንተ በኮመንት እየመታችሁ በወሬ የምታችሁ አይሆንም። እግዚአብሔር አንዱን ያሳስልልኝ። አላ አላ የተሻልኩ ያርገኝ፣ ዝቅ አድርገኝ። ምን ያስቅሻል ብርቴ? ምን ያስቅ ሀቅና ሀቅን ተናገርኩት። ጋይስ ቶማስ ፋሽን አለው። ምን አመጣው መደፋፋቱን? የኔ ጌታ ምን አመጣው? አሁን በዚህ ሰዓት የሀብታም ወሬ እያወራ ምን አመጣው? እንደው ስድቡንም ምን አመጣው? ምኞት ላይ ነን አሁን ጋይስ። አይስወር የምሬ ቢያንስ እንኳን በአፋችን ጥሩ ነገር እንመኝ። አፋችን እንደሆነ ገና ብዙ ነገር ያወርድብናል። ይመስላሉ አይቡርቲ ሳይ የኔ እናት ቤት ማናለሽ? ሰርተሽ ኢትዮጵያ መተሽ እንደምትኖሪ ነው። አሁን እኮ ምኞቱን አልፎ ተመኝተሽ እኮ በቃ ብኖር ምናምን ብለሽ ነው። ኑሮ በዓለም ደረጃ ላይ ተወደደው። ከዚህ በላይ ነው ኑሮ ቢወደድብን። እማላስብ ነው እንግዲህ የሚመስላችሁ ስለ ኑሮ ገዝ በጣም ነው እኮ የማስበው እንጂ ከላይቭ ከወጣው በኋላ በጣም ነው ስለ ኑሮ የማስበው። ላይቭ ላይ ብቻ ምግብ ስበላ ኑሮን አላስበው ጋይስ። ጠረጴዛዬ ሲሞላ ልክ ላይቭን ስዘጋው ስለ ኑሮ መጨነቅ ጀምራለሁ። ያ ሰው ስትነግሪው አይገባውም። ያ አይ ነው ተመስገንነት ወዲ እስኪ ወዲ ፍጭ እየበላን ካልሆነ ከባድ ነው።